ይሄ ባለ ሀብት ከዲኤንኤው ምርመራ ውጤት በፊት ራሱ የዚህ የህፃን ልጅ አባት ወይም የአብስራ አባት ስለመሆኑ የሰጠው 3 ማረጋገጫዎች አሉ። ታዲያ ትላንትና የዲኤንኤ ውጤቱ መጥቶ በሚነበብበት ቀን እንደዛ ደረቱን ነፍቶ ልቡን ሞልቶ በኮንፊደንስ ተቀምጦ የጉዳዩ ባለቤት አይደለሁም ብሎ በሙላት በድፍረት እንዲናገር ያደረገው ነገር ምን ነበር? ለከዋት ሰው እንዴት ነው ምንም ግንኙነት የሌለኝ ሰው ጋር እንዴት ነው የኔ ልጅ የሚሆነው? ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ዛሬ እንግዲህ ትላንትና ዱካሾ በለቀቀው ታሪክ ላይ የገረመኝን ነገር ለመናገር ነው የመጣሁት። ዱካሾ እንግዲህ የአንድ ባለ ሀብትን ታሪክ ይዞ ሰሞኑን እያቀረበልን አለና ትላንትና የዲኤንኤ ውጤት በመጣበት ወቅት በስቱዲዮ ውስጥ የነበረውን ሁኔታ ሁላችንም ያየ ነው ይመስለኛል። ያው የተመለከትነው ተመልክተነዋልና እጅግ በጣም ያስገረመኝ ነገር ነው። ማለት ልጅቷ በጉዳዩ ላይ እጅግ በጣም እርግጠኛ ናት። ሰውየው የልጇ አባት ስለመሆኑ ምንም ቅንጣት ታክል ጥርጥር የላትም። ከመጀመሪያው ጀምሮ እስከ ትላንትናው ድረስ ባለው ነገር ይሄ ባለሀብት የልጇ አባት ስለመሆኑ 100% እርግጠኛ ናት። 100% እርግጠኛ ናት። ታውቀዋለች፣ ሁኔታውን ታውቀዋለች። እንዴትና በምን አይነት ሁኔታ ሰውየው ልጅቷን እንዳገኛት እንደተገኘችም ስለምታውቅ በአባትነቱ ላይ የተጠራጠረችው ወይም ደግሞ ልቧ የፈራበት የደነገጠበት ምንም ነገር የለም። በቃ ዘላለም እዛ ስቱዲዮ እነሱ ፊት ራሱ ሲጠይቃት በጣም እርግጠኛ በቃ የልጁ አባት እሱ ስለመሆኑ በጣም እርግጠኛ ሆና ነው ስትናገር የነበረውና ይሄ ውጤት ምን ይሆናል ብለሽ ትገምታለሽ? ያው እውነት ነው እርግጠኛ ነኝ። ያው መቼም እርግጠኛ ያልሆንኩበትን ነገር አልናገርም። የምትጠራጠረው ነገር ሲኖር ወይ ከበስተጀርባ ሌላ ነገር ሲኖር ሌላ ሰው ሲኖር ልትጠራጠርም ትችላለህ። በጣም የገረመኝ አንዳንድ ጊዜ ይሄ ገንዘብ የሚባል ነገር ምናችንን ነው የሚደፍነው? የኔ እውነቴን እኮ ነው። ማለት ይህን የወንጀል ታሪኮች ዘላለምም የንስር አይንም ሉል ሲያቀርቡልን የነበሩ ብዙ የወንጀል ታሪኮች አሉና የወንጀል ታሪኩ ደግሞ የሚያጠነጥነው የሚሽከረከረው በባለ ሀብቶች ዙሪያ ነውና ባለ ሀብቶች እጅግ በጣም የወረደ በገንዘባቸው ከመመካታቸው የተነሳ ባላቸው ሀብት ባላቸው ዝና ባላቸው ንብረት እና በገንዘባቸው ከማሰባቸው የተነሳ እጅግ በጣም በቃ ወርደው ነው ያገኘናቸው። በአስተሳሰብ በአመለካከትና ከራሳቸው ውጪ ለሌላው ደንታ የሌላቸው ሰዎች መሆናቸውን እየተረዳን የመጣ ነው። ማለት ይሄ ማለት ግን ሁሉንም የሚያጠቃልል አይደለም። በነገራችን ላይ እጅግ በጣም ብዙ ባለሀብቶች ሰብአዊነትን የሚያስቀድሙ ከራሳቸው ይልቅ ደግሞ ሌሎችን ወደፊት የሚያስቀድሙ እጅግ በጣም አንቱ የተባሉ የተከበሩ ጥሩና መልካም ዝናና ስም ያላቸው ባለሀብቶች እጅግ በጣም ብዙ አሉ። እነዛኛዎቹን አይወክሉም፣ በፍጹም አይወክሉም። ግን እንደዚህም አይነት ባለሀብት እንደዚህም አይነት የተማረ እንደዚህም አይነት ፕሮፌሰር እንደዚህም አይነት ዶክተር እንደዚህም አይነት የዩኒቨርሲቲ መምህራን እንዳሉ እንደዚህም አይነት ደግሞ የዩኒቨርሲቲ ሰቃይ ተማሪዎች እንዳሉ እያየን እየተመለከትን ነው የመጣ ነው ማለት ነው። መቼም ግን እነዚህ ሁሉ አሁን ያልኳቸውን ሌሎቹን ጥሩ ስም ጥሩ ሰብዕና ያላቸውን ዶክተሮችም ኢንጂነሮችም ፕሮፌሰሮችም ተማሪዎችንም የሚወክሉ በጭራሽ አይደሉም። እና ምንድነው የገረመኝ ትላንትና ይሄ ሰውዬ ምኑ ነው ማሰብ ያቃተው? ለምንድን ነው ይሄን ያህል ድሮ ገና ነገሩ እንደተገለጠና ዘላለም ወደ ቢሮ ሄዶ ሊያናግረው በፈለገ ጊዜ እኮ ይሄንን ጉዳይ መቅጨት ይችል ነበረ በሰላማዊ መንገድ። አዎ እንደዚህ አይነት ነገር ተፈጥሯል፣ አዎ እንደዚህ አይነት ነገር ተደርጓል፣ አድርጌያለሁ፣ ልክ ነው ብሎ አደባባይ ላይ ሳይወጣ ህዝብ ሳይሰማው ህዝብ ሳይመለከተው ያው ቤተሰቡንና የቅርብ የሚባሉ ሰዎቹን ይቅርታ ጠይቆ ልጅቷንም ይቅርታ ጠይቆ
ሌሎችም በዚሁ ተመሳሳይ ነገር ውስጥ ያሉ ሴቶች አሉና እነሱንም ይቅርታ ጠይቆ ነገሩን መግደል ሲችል ጉዳዩ በህግ እየታየ በህዝብ ዓለም ዙሪያ ባለም አደባባይ ባሉ ኢትዮጵያውያን ዘንድ ሁሉ እየታየ በአደባባይ ላይ ይህን ያህል ቅጥፈት እንዲቀጥፍና ይህን ያህል ራሱን ጻድቅ አድርጎ በህዝብ ፊት ለመግለጥ መሞከሩ ለምንድን ነው በጊዜ እንዲቀጭ ያላደረገው? ምን ሆኖ የተያዘበት ሰውየው? ምን ሆኖ የተደፈነበት? ወደ ዲኤንኤ የሄደው ጉዳይ መቼም ይዞ ሊመጣ የሚችለው ነገር ምን እንደሆነ ያውቃል። ከልጅቷም ጋር ደግሞ ግንኙነት እንደነበረው ያውቃል። ይህንን ሁሉ ሲያውቅ ዲኤንኤው ተገልጦ በሚነበብበት ቀን ይህን ያህል እንደዚህ ልቡን ድፍን አድርጎ ወንጀለኛ እንዳልሆነ ምንም ስራ እንዳልሰራ የልጁም አባት እንዳልሆነ ሲናገር የነበረበት አቅም ኬት አምጥቶት ነው? ህዝብ ይታዘባል፣ ህዝብ ይፈርዳል፣ ከዛም አልፎ ደግሞ ህግ ይፈርዳል፣ የሰማያዊውም የምድራዊውም ህግ ይፈርዳል ብሎ ማሰብ እንዳይችል የያዘው ነገር ምንድን ነው? በጣም የገረመኝ ነገር ነው። በቃ እጅግ በጣም ምክንያቱም ሰውየው የሰራውን ስራ ያውቃል፣ ከልጅቷ ጋር ምን እንደሆነ ያውቃል። ማንን ለመሸወድ ነው? ማንን ለመዋሸት ነው? ይህን ያህል በቃ እሱ ምንም አይነት ስራ እንዳልሰራና ጻድቅ እንደሆነ ሲናገር የነበረው ይሄ ባለሀብት ራሱ የጉዳዩ ባለቤት ወይም ደግሞ የህፃኑ ልጅ አባት ስለመሆኑ የሰጣቸው ከዲኤንኤው በፊት የሰጠው ማረጋገጫ አለ። አንደኛ እነዘላለም ይህችን ሴት አግኝተው ከጎዳና አውጥተው ሆቴል ባስቀመጧት ጊዜ እዛ ደርሶ ከሆቴል አስወጥቶ ቤት ተከራይቶ በገንዘብ ደልሎ እሷን ማስቀመጡ። ሁለተኛ ደግሞ እሱም በተደረሰበት ጊዜ የልጅቷን ወይም ደግሞ የህፃኑን ዱካ ለማጥፋት ከሴት ልጁ ጋር ተባብረው አንድ ሰውን ገዝተው ሄደው ሴትዮዋ ባለችበት ቤት ልጅቷ ባለችበት ቤት ሄዶ ህፃኑን እንዲያፍን ህፃኑን እንዲያግት በእርሷም ላይ የሆነ ነገር እንዲያደርስ ስራ ማሰራታቸው ሁለተኛው ማረጋገጫ ነው። ጉዳዩ የነሱ ጉዳይ ባይሆን ይህን ያህል ርቀት ለምን ይጓዙት ነበር? ሶስተኛው ማረጋገጫ ደግሞ ይሄ የጉዳዩ ባለቤት ራሱ ባለሀብቱ ስለመሆኑ ማረጋገጫው ምንድነው? እነዘላለምን በብር ለመግዛት ብር ጥሩ፣ ቁጥር ጥሩ፣ በቃ በገንዘብ እንደራደርና ይህንን ጉዳይ ተውት ብሎ ሲላቸው ራሱ የጉዳዩ ባለቤት እንደመሆኑን እርግጠኛ ስለሆነ ነው። በቃ እኔ የፈለከው ብር ጥራ፣ ቼክ ይጻፍላችሁ፣ ገንዘብ የማይቀይረው ነገር ወጣቶች ናቸው አይደል? ወጣቶች ናቸው። ቁጥር ጥሩ፣ የሆነ ነገር ጥሩና እኔ ቼክ ይጻፍላችሁ። የምን ቁጥር? ቢሮአችሁንም አይቼዋለሁ። መቀየር አለበት። ብዙ የሚሟሉ ነገሮች ይኖራሉ። የእርሶን ወንጀል እንዲሸፍንሎት ለእኔ ገንዘብ ሊሰጡኝ ነው? እየተደራደሩኝ ነው? መደራደር አይደለም። በቃ እናንተም ወጣቶች ናችሁ፣ መቀየር አለባችሁ። ግን የዲኤንኤው ምርመራ በመጣ ጊዜ በዛን ልክ ከባለቤቱ ጋር ቁጭ ብሎ ራሱን ጻድቅ አድርጎ መናገሩ ማንን ለመሸወድ ነው? ባለቤቱን ነው? ልጆቹን ነው ወይስ ሰራተኞቹን ነው ወይስ በአደባባይ ላይ ጉዳዩን የተመለከተውን ህዝብ ለመሸወድ ነው? ከሱ ይልቅ እኮ ጉዳዩን የሚመለከቱ ሰዎች የሚያጤኑት የሚመለከቱትና በትክክል የጉዳዩ ባለቤት እሱ እንደሆነ ከራሱ ያገኙት ማረጋገጫ እጅግ በጣም ብዙ እያለ በዚህ ልክ ለምንድን ነው የሆነው? ያልነካው ሰው እንዴት ነው ምንም ግንኙነት የሌለኝ ሰው ጋር እንዴት ነው የኔ ልጅ የሚሆነው? እና ድጋሚ ማሳየት ፈልጋለሁ። በልጅቷ ጋር እንደሆነ ግንኙነት ባደርግ ራሱ መሰቀል አለብኝ እንዴ? ዘር እኮ አይደለም ያጠፋሁት። ዘርስ አላጠፉም። ዘር ነበር የተኩት፣ ዘር ነበር ያመጡት። ታዲያ ግን ለምን ሸመጠጡት? ተማመናችሁበት? ምን አይነት ውጤት ይዛችሁ ብትመጡ ነው? በምን ያህል ገንዘብ ብታቀነባብሩት ነው? ምንም አይነት ግንኙነት ከሌለኝ ጋር ሌላ ውጤት ይኖራል ብዬ አላምንም ጭራሽ። ምን አይነት ውጤት ይዛችሁ ብትመጡ ነው? በምን ያህል ገንዘብ ከፍላችሁ ብታሰሩት ነው ብሏቸው ቁጭ አለ። እንግዲህ ይህንን መንገድ ራሱ ሄዶታል ማለት ነው። ገንዘብ ከፍሎ ለማሰራት የሄደበት መንገድ ራሱ ሄዶበታል ማለት ነው። አልተሳካለትም እንጂ አቶ ዳሽ የህፃን ያብስራ አባት መሆናቸውን 100% ማረጋገጥ ተችሏል ይላል ውጤቱ።
አሁንስ የምትናገሩት ነገር አለ? ሲጀመር ስሙን ራሱ በትክክል አልጠራም። ተደሰታችሁ? እሰየው ጸሎቴን ተሰማልኝ፣ እውነታው ወጣ። ሰውየው እዚህ ጋር ደንግጧል። ሲንተባተብም ደግሞ እያስተዋልነው ነው። ይሄ ውጤት ይመጣል ብሎ በፍጹም ሰውየው አልጠበቀም። እንግዲህ የሄደበት መንገድ እንደነበረ ውጤት ለማስቀየር የሄደበት መንገድ ነበረ ብዬ እገምታለሁ ከሁኔታው ማለት ነው። ታዲያ ትላንትና የዲኤንኤ ውጤቱ መጥቶ በሚነበብበት ቀን እንደዛ ደረቱን ነፍቶ ልቡን ሞልቶ በኮንፊደንስ ተቀምጦ የጉዳዩ ባለቤት አይደለሁም ብሎ በሙላት በድፍረት እንዲናገር ያደረገው ነገር ምን ነበር ብለን ስንል እኔ የሚገባኝ ነገር ምንድነው? ይሄ የዲኤንኤ ውጤት የተሳሳተ እንዲሆን እርሱ በእጁ የሄደበት መንገድ ወይም ደግሞ የተጓዘበት ርቀት ስለመኖሩ ማሳያ ነው። አልተሳካለትም፣ አልሆነለትም እንጂ ይህ ሰውዬ በእርግጠኝነት የዲኤንኤው ምርመራ የእሱን አባትነት እንዳያረጋግጥ የከፈለው ዋጋ ስለመኖሩ በዚህ በዕለት ዕለት ባሳየው ሁኔታ ማረጋገጥ ይቻላል። እንደዛ ባይሆን ኖሮ የሄደበት መንገድ ባይሆን ኖሮ በእጁ ባይሄድ ኖሮ ይሄ ሰውዬ ሚስቱንም የልጆቹን እናት ይዞ አጠገቡ አምጥቶ አስቀምጦ የዲኤንኤው ምርመራ እንዲመረመር እንዲገለጥ ወይም እንዲነበብ አቅም አይኖረውም ነበር። ግን አንድ ያሰራው ስራ አለ፣ ያልተሳካ የከሸፈ የገንዘብ አካሄድ እንዳለው ባይሆን ኖሮ ሚስቱን ይዞ መጥቶ የዲኤንኤ ውጤት ለመስማት እንደዚህ ቀብረር ብሎ ለመቀመጥ አቅም አይኖረውም ነበር። ግን የሄደበት መንገድ አለ፣ አልተሳካለትም፣ አልሆነለትም። ምናልባት ወንጀልን ለምዷል፣ በብር መሄድን ለምዷል እና በዛ መንገድና በዛ ቀጣጫ የተሳሳተ የዲኤንኤ ውጤት እንዲመጣ የከፈለው ዋጋ ይኖራል። ባይሆን ኖሮ ሰውየው በዚህ ልክ የዛለት ዲኤንኤ ውጤት በሚገለጥበት ቀን ከነሚስቱ ቁጭ ብሎ ጉዱን ለማዳመጥ ባልጨከነ ባልደፈረ ነበር። ስላዳመጣችሁኝ አመሰግናለሁ። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁም ኮመንት መስጫው ስራ አስቀምጡልኝ። አመሰግናለሁ።